እሺ we're back በጣም ነው የተበላው እሺ ታዲያ በጣም ነው የተዛባሁት እንዴት እንደሆነ አላውቅም እሺ እንደምን ጉርሻ ጋንግ እሺ እንደምን አረፈዳችሁ this is Sunday night ወልቁም ጾልሁ እሺ ተመልሻለሁ አንድ ቀን ቪዲዮ ሳልሰራ ሳለፍኩና የሆነ አዲስ ነገር ሆነብኝ አፌ ሁላ ተሳሰረ ለማንኛውም ዛሬ ሰንዴይ ነው ሰንዴይ ይላል የፀሐዩ ቀን ሰንዴይ ማለት እሁድ እንለዋለን እኛ ስለተሰነበተ ማለት ነው ለማንኛውም ዛሬ ጉርሻ ጋንግ በቃ እንደ ሚለፋበት ተቀባይነት ያላገኘ ሹ ነው ብዬ አስባለሁ በጣም ከባድ ነገር ነው ፕሮዲውሰሮቹ የሚያደርጉት ግን የሆነ ቪው የሚያደርገው ሜቢ 60 70 50 ኬ ምናምን ነው በጣም ያሳዝናል ለመናገር በዚህ በኩል ደግሞ እኛ አለን በዚህ ለፍተን ጥረን 20 እና 30 ቪው ስናደርግ አስቡት እንደ ጉርሻ ጋንግ ደግሞ ፕሮዳክሽን ቢኖረኝ አስባችሁታል የሆነ ፊልም ምናምን ተአምር ምሰራ ነው የሚመስለው ለምሳሌ ምን ያህል ከባድ ፕሮዳክሽን ቢኖረኝ ምን እሰራለሁ ለመናገር አይነገርም ይሄ ከባድ አይነገርም እንጀምር ለማንኛውም ጉርሻ ጋንግ ተጀመረ እንደተለመደው በቅድሚያ ተወዳዳሪዎቹን ተዋውቀን እንመለስ ሰላም ሄኖክ እባላለሁ ላይቭ ስትሪመር እና አንዳንድ የግል ስራዎችን የምሰራ ወጣት ነኝ ስሜ ዳግማዊ ምን እባላለሁ ሞዴል ነኝ ለኖርማል ስራዬ ደግሞ ላብራቶሪስት ነኝ ሚስተር ሰገራ ይላል እዚህ ጋር ላብራቶሪ ኖርማል ሞዴል ነው ግን እንትን ለምን የኢትዮጵያውን ላቭ አይላንድ አይሰሩትም ወይ አሁን ላይ ሰው ተቀባይነት ያገኘ ይመስለኛል ሰው እየተላመደ ነው ስሜ ቢኒያም ሀብታሙ ይባላል ያ ቢዝነስማን ነኝ this year ነው ከአዲስ አበባ ዩኒቨርሲቲ በማኔጅመንት ግራጁዌት ያደረኩት እና በተጨማሪም ሞዴል ነኝ ፕሮሞሽን ማስታወቂያዎች ላይ ምናምን አለሁበት እሺ ስለ ዋው አጣላ እንደዚህ አይነት ቤተሰብ እንግዲህ ደስ ይላል አላውቅም እንዴት እንዳመጣው ግን this year በማኔጅመንት ከተመረቀ እዛ ልክ ሲወጣ አዲሱ ሱቅ 3 ሚሊዮን ብር ነው የፈጀብኝ ምናምን ተብሎ የተሰጠው አለን ደግሞ እኛ እናንተ ብዙ ሰው የሚሳሳተው ብላችሁ የምታስቡት ምንድነው ስለኔ ያው ብዙ ሰው የሚሳሳተው ነገር ሁሉም ሰው እኔን የሚጠብቀኝ like ኩራተኛ ሰው እና like ማውራ ሰው አይነት ነገር ነው more so expect አድርጎ እንትን የሚለው ከኔ ጋር ክሎዝ ሞር ከሆነ I'm like more you know fun አይነት ሰው ነኝ ብዬ አስባለሁ ከሩቅ ሳይኝ ያው ተቋጭ አልመስሎም ያው ኮስታራ ነው መስላቸው አብዛኛው ሰዎች እንደዛ ነው መስላቸው በጣም ቀላል ሰው ነኝ ግን ብዙ ጊዜ ሰዎች እንደዚህ ሲያዩኝ ምን ሲሉኝ ምናምን ተኮሳተራለ ሰው አንተን ማውራት አንተ አይነት ችግር ያለባቸው
ሶስቱ ሰው ሲያየኝ ተኮስታራ ምናምን እመስላለሁ፣ ግን በጣም ፈን ሰው ነኝ ነው። አንድ አይነት ምን ከየት ነው ያመጣችሁ? ከአንድ የሆነ ከቴራፒ ሴክሽን ሁሉም ቴራፒ ሴክሽን ገብተው እዛ ለምን እንደውም ጉርሻ ገንግ ላይ ቀርባችሁ ይሄን ነገር እንትን አታርጉ የተባሉ ነው ይመስል ከባድ ነው ምናምን ይሉኛል። ግን እኔ እንደዛ አይደለሁም። በጣም ቀላል ሰው ነኝ። በጣም ኢዚ ሰው ነኝ። ያው እንደዛም ቢሆን ግን ቁም ነገር ቀላል ሰው ነኝ ስል ሄኖክ እጅ ላይ ንቅሳት ይታየኛል። ትርጉሙን ትነግረን? ይሄኛው መልህቅ ነው። ይሄኛው ከላይ ደግሞ የሚለው ጽሁፍ ሆፕ ነው። መልህቅ ደግሞ ማለት ትንሽዬ ብረት ናት፣ ግን ትልቅ ኮንቴነር የያዘ መርከብን ታቆማለች እና ሶ አሁን ይሄኛው እንደምናየው ወደታች እየወረደ ነው፣ ግን ያን ያህል የሚያወርድ ነገርም ቢኖር ያው ፈጣሪ እስካለ ሆፕ አለ እንደማለት ያክል ሐሳቡ አይዲያው እንደዛ ነው። የፍቅር ህይወታችሁ እንደው በቅመም ቢመሰል? የፍቅር ህይወቴ ቅመም ቢሆን ሌትስ ቁርንፉድ እንበለው። ቅርንፉድ ሻይ ላይ ምናምን እንትን ሲል የሚያጣፍጠው ነገር ስለሆነ እኔ ሞር ስለምወደው ያው ቁርንፉድ እላለሁ ማለት ነው። ሻይ ቅመም ያው አንድ አይነት ሰዎች ናቸው ሁሉ ነገራቸው ማለት ነው። ለምን እንደሆነ አላውቅም። ቅመም ራሱ ሲመርጡ ችግራቸው አንድ አይነት ነው። ቅመም የሚፈልጉት አንድ አይነት ነው። ቫዝሊን ይሄድ ቫዝሊን እንቶ ይቅርታ ከኔታ እኔ ስለ ቅመም ብዙም ቆይቶ ባይኖርኝ ያው ሻይ ቅመም ቁንዶ በርበሬ ብዙ ነገር ያጣፍጣል ሲባል ስለሰማው ቁንዶ በርበሬ። የፍቅር ግንኙነት በእናንተ አይን እንዴት ይገለጻል? ላይክ ለኔ ሪሌሽንሺፕ ኢዝ ላይክ ዩ ኖ ትልቅ ቦታ ላይ የሚሰጠው ነገር ነው። ቢኮዝ ላይክ ከአንድ ሰው ጋር ከመጀመሪያው ጀምሬ እስከ መጨረሻው ከዛ ሰው ጋር ስለምኖር it have like a big meaning አለው። so like seriously ነው everything የምወስደው serious ብዬ እስካሰብኩት ጊዜ ሪሌሽንሺፑን በስነ ስርዓት ነው እንትን ብለው ማለት ነው። በህይወት ውስጥ የሚመጣው ሰው ግማሹ የህይወት አካል የሚሆንበት ከዛ በኋላ ብዙ ርቀትን ከዛ ሰው የምትጓዝበት ነው። ብዙ ጊዜ ሪሌሽንሺፕን እኛ የሆነ ሳይድ ዌይስ እያየን ነው የምንጀምረው አብዛኛውን ጊዜ እኛም ሴቶቻችንም እንደዛ ነው። ግን ሪሌሽንሺፕ ጀስት እኔ የምፈልገው ሪሌሽንሺፕ ባገኝ ከሷ ምንም የማየው ነገር ሳይኖር እሷም ከኔ ብዙ ምንም የምታየው ነገር ሳይኖር ሁለታችንም ጀስት የምንጓዝበት ፓዝ ነው ብዬ አስባለሁ። ዴቲንግ አፕን የፍቅር አጋር ለማግኘት መጠቀም ልክ ነው ብላችሁ ታስባላችሁ? ልክ ነው ለማለት ያው ይከብዳል። አሁን ነገር በቃ በእንትን ሆኗል። ዴቲንግ ደረገው በስልክ ስለሆነ ነገር በቃ በስልክ ነው ወይ ሶሻል ሚዲያ ላይ ስለሆነ ዴታው እንደዛ ሆኗል። በፊት ያው ተገናኝተው ወይ በአካል በደብዳቤ ምናምን ነው። አሁን ግን ያው ስልኩ ነገር ቴክኖሎጂም ስላለ ከሁሉ ነገር በዛ ነው። ዳጊ ምን አገናኝ? ከባድ ነው። ልክ አይደለም። በስልክ ምናምን ምንድን ነው ያገናኛል? ልክ አይደለም ማለት ነው። ልክ ያልሆነበት ምክንያት ነው የምታብራራው። አሁን ላይ በስልክና በሶሻል ሚዲያ ነው ሰው የሚገናኘው። እሺ ዴቲንግ አፕ ለምንድን ነው ልክ ያልሆነው ፖይንት? ዳጊ ከባድ ነው። ሀሳብ ገለጻ ላይ ከባድ ነሽ። የፍቅር ደብዳቤ ጽፈህ ታውቃለህ እንዴ? አዎ ያኔ ኤሌመንተሪ እያለሁ ጽፌያለሁ። ለጓደኛዬ ምናምን ጽፍ ነበር እኔ ጽፌ ያው እሱ ሁሉም ቲቪ ሾው ላይ የሚቀርቡ ሰዎች እነሱ ናቸው የሚጽፉት ለጓደኞቻቸው መጻፍ አይችሉም ምናምን። ሁሉም እንደዛ ናቸው። ተጣብሷል እና አጣብሻለሁ። ያ የደስታን ግጣም የምታገኝበት ቦታ አይታወቅም። ያ ሁሉም ላይ መሞከር አይከፋም ብዬ አስባለሁ። ዴቲንግ አፕም ሆነ ስራ ባልደረባህም ትሁን የትም ትሁን ጀስት ያ ነገር ለአንተ የሚገባህና ከእግዚአብሔር የሆነ እስከሆነ ድረስ ችግር አለው ብዬ አላስብም። ጉሻ ያገም በቀጣይ የዛሬዋን አፋላሚ ቆንጆ ተዋውቀን እንመለስ። ስሜ ፈርቴሳይስ ይባላል። የሁለተኛ ዓመት ኮምፒውተር ሳይንስ እና ማርኬቲንግ ማኔጅመንት ተማሪ ነኝ። በሳይድ ደግሞ ፕሮሞሽን ኮሜርሻል ማስታወቂያዎችን እሰራለሁ። በትርፍ ሰዓትሽ ምን ማድረግ ያዝናናሻል? ፊልም
ሙቪ ማየት ደስ ይለኛል እና ዘፈኖች አዳምጣለሁ። ቴዲ አፍሮን በጣም ነው የምወደው። በጣም የምትወጁ ዘፈን? ፊዮሪና የሚለው ዘፈናለው የሚመስልሽ? አይሄድም ግን I just love the music ለዛ ምግብ ማብሰል ላይስ እንዴት ነሽ? ማብሰል ላይ ጎበዝ ነኝ። ምንም ጥርጥር የለውም ጎበዝ ነኝ። ለመብላት የምትወጁ ምግብ? እንደማንኛውም ኢትዮጵያዊ ዶሮ ወጥ እወዳለሁ። እሺ ስትሰሪ የሚሳካልሽ ምግብ ምንድነው? እኔ ግን ዶሮ ወጥ አልወድም። አይ ነው አይመለከታችሁ አውቃለሁ። ምንድነው እኔ ዶሮ በበላው በነጋታው ነው የሚባለው ሆዴን ያመኛል። ሽንት ቤት ነው። በርበሬ በጣም የበዛበት ነገር አይመችም። አይመለከታችሁም። እሺ እንቀጥል። ሁሉም ይወጣልኛል ያው ግን ስፔስ በጣም ጥርስሽ ያምራል ተብላለች ልጅቷ። እንዴ ወይ በወፍ ቋንቋ አንደኛችን ምናምን ለምን አንባባል? ምንም ይነሳል። ግራ ገብቶኛል። ማወራው ነው ብላል። ጥብስ ፍርፍር እሱ ላይ ጎበዝ ነኝ። እሺ ኤፊ ምግብ ብትሆኚ ምን የምትሆኚ ይመስልሻል? በጣም ከባድ ጥያቄ ነው። ፕሮባብሊ ዶሮ ወጥ። ዶሮ ወጥ ለምን አልሽ? ምክንያቱም ያው ትጣፍጣለች፣ በየጊዜው አናገኛትም። አንቺ ስለ ፍቅር ግንኙነት ምን ታስቢያለሽ? ለሪሌሽንሺፕ ትልቅ ቦታ አለኝ። እንዴት ልግለጸው የሚለው ደግሞ ያው መጀመሪያ ላይ ፍቅርም እንዳለው ሆኖ ያው ፈርስት ቲንግ ፈርስት መከባበር ነው። እሱ ከሌለ ያ ምንም አይሰራም። በሱ ገልጸዋለሁ። እና ምን አይነት ወንድ ነው የምትፈልጊው? ያው መጀመሪያ ፈሪሃ እግዚአብሔር ያለው የሚያከብረኝ፣ ቤተሰቦችን የሚያከብር፣ ራሱ የሚጠብቅ ስፔሻሊ ሃይጂን ላይ እሱ በጣም ትልቅ ወሳኝ ነገር ነው። አሁንስ ረዘም ያለ ቢሆን ፕሪፈር አደርጋለሁ። እኔ አሁን ሜትር ከ59 እሺ ምን ልሁን? አይ ለኔ እኮ አይደለም የሚያሳስበኝ ከኔ ያነሱም አሉ። ሁሉም ረዥም ሰው ነው የሚወዱ። እኛ የትልቅ እኔ በ2040 ስለሆነ የማስቀደው እንደዚህ አይነት ነገር ሜቢ ያኔ ጄኔሬሽኑ ይቀየራል ምናምን የዛኔ አጭር ወንድ ዘመን ይመጣ ይሆናል ይሳካል ይሆናል። እስከዛ ግን we pray to the Lord ከዛ ሁሉም ሴቶች ወይ ረጅም ሰው ጅል ነው ምናምን የሚለው ነገር እስኪገባቸው ድረስ ግን እንጠብቃለን። ስኪን ታይፕ አክቹሊ ምንም ማተር አያደርግልኝም ለኔ እና አስተሳሰቡ ራቅ አድርጎ የሚያስብ ይሆናል። እኔ አሁን ከዚህ አዳማ ሲሄድ ምን እንደማደርግ አስባለሁ። ከዚህ የት ልበላችሁ ራቅ አድርጌ በቃ አሁን ነገ ስራ ስገባ ሩቅ ነው ከቤቴ ስራው ሩቅ ነው። ምን እንደማደርግ አስባለሁ። በጣም ራቅ አድርጌ በኪሎ ሜትር ብቻ አስባለሁ። እኛ አሜሪካ ብኖር ነው የማስበው። ሩቅ ነው አሜሪካ። ሰፋ አድርጎ የሚያስብ ሰው ቢሆን ፕሪፈር አደርጋለሁ። በፍቅር ግንኙነት ላይ ማን የበለጠ ኃይል አለው ብላችሁ ታስባላችሁ? ሴቷ ሞር ፓወር አላት ብዬ አስባለሁ። ያው ወንድ ልጅ እንትን ነው ሪሌሽንሺፕ ላይ አንዳንድ ጊዜ ቢወደውም ወይም ቢወዳትም እሷን ብዙ ሳይድ ነገሮች ስላሉ እዛ ላይ ፎከስ ይሆናል። ግን ሪሌሽንሺፕ ላይ ድጋሚ ጊዜ እንዳለው ጊዜ መስጠት እንዳለበት ወደዛም የተወሰነ ታይም መስጠት እንዳለበት የምትመራውም እሷ ናት። ቤት እንዲል ማድረግ የምትችለው እሷ ናት ብዬ አስባለሁ። እና ሶ ሞር ፓወር አላት ብዬ እሷ አስባለሁ። የእሷ እንትን በጣም አስፈላጊ ነው። የፍቅር ግንኙነት ላይ አብዛኛው ጊዜ ፓወር ሴት ነች። ያው ወንዱን የጀለስ አነጋገር ግን ይመቸኛል። የምሬ ሲያወራ የሆነ ያለ ዝም ብላችሁ ስትሰሙት
ምንም ማያውቅ ሰው ግን የሆነ አባባሉ ምናምን የሆነ ከባድ ነገር አለ ብላችሁ ስታስቡ የሆነ ደቀቅ ያለች ነገር ቢል ግን የሆነ ያለ ቫይቦ አለው የሆነ የሚያውቅ አይነት ሰው የሚመስል ግን ምንም ማያውቅ ለምሳሌ በፍቅር ግንኙነት ጊዜ አብዛኛውን ጊዜ ትዳር ላይ እንደሚያደርገው ሴቷ ናት። ምንም እኮ ሴቷ ናት ማለት ይችላል። እኔና ጓደኛዬ ከዚህ በፊት ለህይወታችን ከባድ ለውጥና እንትን እንዲያመጣ ያደረገልን ነገር በመጀመሪያ ደረጃ እዚህ ደረጃ መንደርስ ያደረገን የአባቴ ውርስ ነው እንደማለት ብቻ ብዙ ነገር ጠብቃችሁ ትንሽ ቀለል ያለ ነገር የሚያወራ ግን የሆነ ሲያወራ በጣም ኢንተረስቲንግ አይነት ሰው ነው። የሆነ ምን ሊል ነው ብላችሁ የምትሰሙት አይነት ሰው ይመስላል። የምታደርገው ሴት ነች፣ የምትይዘውም ሴት ነች። እሱም ያው የእሷ እንትን ነው የሚገዛው። አንተስ ቢኒ? 50-50 ነው ብዬ ነው የማስበው። ሁለቱን ነገር አንድ ላይ ማድረግ የአንዱ ፓወር ኦር ሰምቲንግ ካለፈ የሆነች ፓርት ላይ የማትመጣ ነገር ትኖራለች። ያን ነገር ፑሽ ለማድረግ ኦር ፈርዘር እንትን ለማድረግ ወንዱ ነው ብዬ አስባለሁ። ኤፊ በእነርሱ ሀሳብ ትስማሚያለሽ? ወንድ ነው። እኔ ነው ሴቷ ነው ማለት ሪሌሽንሺፕ ላይ ግን ከምን አንጻር ጥያቄው ምንድን ነው? ዶሚኔት የሚያደርገው ማን ነው? ሃይ ፓወር ያለው? እንደዛ ከሆነ ኦፍ ኮርስ ወንድ ከሴት ልጅ ይበልጣል። በፈጣሪ ቃል ምንም ቢያምንም ሰው ዶሚኔት የሚያደርግ ያለበት እሱ ነው። እንዲያርጊ እንዲሆኚ የፎርስ እያረጋት ሳይሆን አላ የሆናትን ነገር እሷ ደግሞ በጣም ከኋላ ሆና መንገዱን የምትመራ አይነት ሰው መሆን አለበት። ጋይድ ልታረገው ይገባል። ጋይድ ማድረግ ያለበት ማለት ነው። እኔ አልገባኝም ስለምን እንደማወራው ለለክ ፓወር ያለው ያው አስ ኔቸርም አስ ሪሊጅንም ስናስበው ያው ወንድ ልጅ ነው ትልቅ ቦታ ያለው ተብሎ ይታሰባል። ስለ ዴቲንግ አፕስ ምን ታስቢያለሽ? ሶ ዴቲንግ አፕ ላይ ኢት ዲፔንድስ ያው እንደ የሰዎቹ ይለያያል ብዬ አስባለሁ። በጥሩ ኢንቴንሽን የሚቀርቡ አሉ፣ ያው በመጥፎ የሚቀርቡ አሉ። እንደ የሰው ዲፔንድ ያደርጋል። እስኪ አሁን ደግሞ ከዴቲንግ እንውጣ። እግር ኳስ የማን ደጋፊ ነሽ? አም ኖት አ ቢግ ፋን ግን ያው የዩናይትድ ደጋፊ ስለሆንኩ እሱ ካለ ያለው እሺ እናንተስ? ማንቸስተር ዩናይትድ የንጉሱ የአርሰናል ደጋፊ ነኝ። አንተስ ቢኒ? የዩናይትድ ደጋፊ እንድትሆን ነው ፈልገው ቢኮዝ ቤት ውስጥ ጥል እንዲኖር አልፈልግም። ከባድ ነው። ምክንያቱም እኔ ቀነኛ የአርሰናል ደጋፊ ነኝ። ከባድ ነው። ሰው በተለይ ተቃራኒ ቲም ደጋፊ ከሆነ በተሸነፈ ቁጥር ያው ለእሷ ጋር ስጋብ ያለው እሷ ተቃጥለኝ ከሆነ ከባድ ነው ብዬ ነው የማስበው። እስኪ ቆይ እንጠይቅልህ ዳጊ፣ የምትጠይው ቡድን አለ እንዴ? አልጠላውም ግን ያው አይመቸኝም። አርሴናል ሌላ ደጋፊ ከሆነች ሞር ደግሞ የአርሰናል ደጋፊ ከሆነች እዛ ጋር ጸቡ ይፈጠራል ማለት ነው። ያው ዩናይትድ ደጋፊ ከሆናችሁ ታውቁታላችሁ። አልሆነም በቃ ዳጊ። እና ለዚች ቆንጆ ልጅ ምን የምትሰሩላት ይመስላችኋል? መንጉን እንደምናደርግ እስካሁን ገና አላወቅንም። የሴቶች እንትን ስለማይታወቅ ፍላጎት ከባድ ነገር ይመስለኛል። እንደኔ ከባድ ነገር ሁክ ማድረግ ይመስለኛል። ተጨነቁ እኮ ኤፊ። ኧረ በቃ የሚያበስሉትን ንገሪያቸው። ያው ወንዶች የነክል ሙያ ስለሌላችሁ ያው ሁላችሁም አይደላችሁም ግን ሞስት ኦፍ ዩ ቀለል ያለ የሆነ በአጭር ሰዓት የሚደርስ አይ ፕሪፈር ኢንዶሚ ቢሆን ደስ ይለኛል። እሺ ኢንዶሚኑን በምን ይስሩልኝ? ያው እሱ ለነሱ ተውላችኋለሁ። ይሄ ነው ማለት አልፈልግም። ያው ይፈተኑበት በሱ ቀላል ስለሆነ። ይሄን ኤፒሶድ ኢንዶሚ እየበላ ነበር ማየት የነበረብን። አደፋው ያው በሱ ይፈተኑበት። ለሶስቱም ኢንዶሚን በተለያየ መንገድ እንዲሰሩ ቀርቦላቸዋል። ማለዳውን ለማስዋብ አትርፉ። ክትኛ የደረሰ ኢንዶሚን በስጋ ተወዳዳሪዎች የሚሰሩትን ምግብ አውቀዋል። የመጀመሪያው አብሳይ ሄኖክ ነው። ኦኬ ክትኛ የደረሰን ኢንዶሚ በቱና ነው። እሱ ለመስራት እንሞክራለን። መጀመሪያ ሽርጣችን እናደርጋለን።
ያው የመጀመሪያው ስቴፕ እንግዲህ ውሃ ማሞቅ ነው። ውሃችንን እናሞቃለን። ሄኖክ ከዚህ በፊት ኢንዶሚ ሰርተህ ታውቃለህ? አዎ በደንብ ሰርቼ አውቃለሁ። አጋጣሚ ሆኖ በቱና ደረሰኝ። እኔ በቱና በልቼ አውቃለሁ፣ ሰርቼም አውቃለሁ በቱና። እኔ ግን ኢንዶሚ ሰራ ብዙ ጊዜ ውሃ በዛበታለሁ። ልጅቷ ትውደድ አላውቅም። እኔ እንደምወደው አድርጌ ነው መሰራታት። ልጅቷ ለምን ኢንዶሚን የመረጠች ይመስላል? ስለምትወድ ወይ ደግሞ ለእኛ ያዝናልን ይሆናል። ውሃው እስኪሞቅልን ድረስ እኔ ቃሪያ እወዳለሁ ኢንዶሚ ላይ። ስለዛ ሳይበዛ የተወሰነ ቃሪያ ከትፈን። አንተስ የምትወደው ምግብ ምንድን ነው? እኔ ጠህሎ በጣም ነው የምወደው። እኔ ውጭ በልቼ አላውቅም። ጠህሎ ቤት ውስጥ እናቴ የምትሰራውን ነው በልቼ የማውቀው። ብዙ ጊዜ ሰዎች ኢንዶሚ ላይ ሽንኩርት ያደርጋሉ። ለምን እንደሚያደርጉ አይገባኝም። እኔ አልወድም። ለምሳሌ ውሃችን እንግዲህ አይ ቲንክ እየፈላ ነው። ሰው ሳይበዛ ትንሽ ዘይት እናደርግበታለን። የዛሬዋ እንግዳ ምን አይነት ትመስላለች? ያው ኢንዶሚ ስላለች ቀለል ያለች ብዙ ነገሮችን የማታካብድ እንደዚህ አይነት ሰው ትመስለኛለች። እሺ አንተስ ለፍቅር ኢንዶሚ ስፖንሰሩ ስለሆነ ነው። ከእሷ ጋር ምንም አይከብም። እንዳለ ኢንዶሚ እሷን ስፖንሰር ስናደርገው እንጂ እሷ ጋር ይገናኝ እንዳትሸውድ። መርጣት ሴት እኔ የምትመቸኝ ሴት ከባህሪ ከሆነ መረዳት የምትችል፣ ከመልክ ከሆነ ደግሞ ጠይም ሴት ነው የምወደው። የመጀመሪያው ዴት እንዴት ቢሆን ትመርጣለህ? ፈርስት ዴት በቃ በጣም ክሬዚ የሆነ ዴት መሆን አለበት በጣም። ምክንያቱም ኤቭሪዴ ነገ በምንወልደው ልጅ ኤቭሪዴ ሚሞሪ፣ ያው ሪሌሽንሺፕ ሚሞሪ ስለሆነ ሚሞሪውን ስናስበው ሁለታችንም እየሳቅን መሽኮርመም አለብን ብዬ አስባለሁ። እና ያው ብዙኛው ሪስፖንሲቢሊቲ የሚቀበለው ወንዱ ነው። ስለዛ አሪፍ ለማድረግ እሞክራለሁ ብዬ አስባለሁ። እንድትመርጠኝ ንጹህ አድርጌ ልጠብቃት ብዬ ነው። ኢንዶሚንን የሚያጣፍጠው ምኑ ነው? አይ ቲንክ አቀቃቀሉ ነው ማለት በጣም እንትን ካለ ይሄ በጣም ከበሰለ ወይ በደንብ ካልበሰለ ጣዕሙን አታገኘውም። ሁለተኛ ነገር ደግሞ ቅመም ምናምን ማድረግ አለብን። ኢንዶሚ የሚያጣፍጠው ያቺ ስፓይሲ ቅመም የለችም ውስጡ ያለችው እሱ ነው በቃ። ስለዚህ ያለሱ እስቲ ሞክሩት የሚያስበላችሁ። ሳይድም ምናምን ቢኖረው በጣም አሪፍ ነው። ከሰላጣ ጋር ምናምን በጣም የሚጣፍጠው። አይ ቲንክ ኢንዶሚያችን እየደረሰ ነው። እስቲ እንየውና የተጠባበቀውንም ትንሽ ላላላላ እናደርገው። ከዛ ጨው እንጨምራለን። አንዳንድ ነገሮችንም እንጨምራለን። ጨው ይጨምራል። እኔ በጨው በልቻለሁ። የመጀመሪያው ቅመም ኢንዶሚ ላይ ሚጥሚጣ ነው። ኧረ በለ ትወዳለች። እርግጥ ስላለ ብቻ ነው ስላለ ብቻ አትጨምር። ሁሉም ነገር አይጨመርም። እሺ የራሱ ቅመምስ? ነኝ በሚጥሚጣ አላበዛውም። ሚጥሚጣውን ግን ትንሽ ቴስቱ ሲኖረው በጣም ቆንጆ ነው። ከዛ የራሱ የኢንዶሚው ቅመም አለ። አሁን ቅመሙ ማድረግ እንችላለን ማለት ነው። ይበቃል። በጣም ሳይበዛ ትንሽ። ከዛ ጨው። ቅመም መመጠን ላይስ እንዴት ነህ? መመጠን ላይ ሰነፍ ነኝ። ሚጥሚጣውን ሳይበዛ ብሏል አልኩኝ። አትችልም መመጠንሽ። ግን ዛሬ ተጠንቅቄ ነው የምሰራው፣ ግዴታ ነው። እስከዛ ቱናችንን እናስተካክል። ቱናው ሳይድ ላይ ነው የሚሆነው እንዴ? ቱና ባይዘው ውሃው አይደረግም። አሁን ለምሳሌ ሳላድ ላይ ምናምን ሲሆን ያረጉታል። ግን አሁን እዚህ ጋር ግን ደስ አይልም። እኔ አሁን ቴስቱን አልወደውም። ለምሳሌ የቱናን ቴስት እስቲ መቅመሰው ሳይደርስ አይቀርም ይሄ ነገር። በቃች ልጅ ወሰድኳት ዛሬ። ሙቀቱ ግን በጣም ከባድ ነው። እግዚአብሔር ለራስህ ሙያህን ከ10 ስንት ትሰጠዋለህ? 8 ይበቋል። ኢንዶሚያችንም ደርሷል። አይ ቲንክ እናቶቻችን ቢሆኑ ምንም ጨርቅ የማያስፈልጋቸውም እነሱ እንደዚሁ ነበር የሚይዙት። ስለዚህ አሁን
ያምራል በጣም። ከሳቱናችንን ከላይ እናደርጋለን። ከዛ ቅድም የቆራረጥነው ቃሪያ አለ ለመልክ እንደዚህ እናደርግበታለን። እንግዲህ ይሄን ይመስላል። ቆንጆ ነው በጣም ሲታይ። የእሷን ኮመንት ደግሞ እናይና እስቲ ውጤታችንን እናውቃለን እንግዲህ። አመሰግናለሁ። በቀጣይ ደግሞ ዳግም እንዴት አድርጎ እንደሚያበስል እንመልከት። ቅድም የደረሰን እጣ ኢንዶሚን በስጋ ነው። አሁን እሱን ኮክ ማድረግላችሁ። መጀመሪያ ሽርጤን ለብሳለሁ። ያው ተከታተሉኝ። ድስታችንን እንጥዳለን። እንዴት ነው የሚከብድ ይመስላል? ኢንዶሚን አይከብድኝም። ምናልባት በኋላ ስጋው ውሃ እንዳይበዛብን ውሃው እስኪፈላ ሌላ ግብአት አለን። እዚህ ጋር ቃሪያችንን እንከትፋለን። ዳግም የምትወደው ምግብ ምንድን ነው? የምወደው ምግብ መጠላው ምግብ የለኝም፣ ግን ሁሉም እወዳለሁ። ያው እንደማኑ ኢትዮጵያ ዱባ ወጥ አለ። ከሱ በስተቀር ሁሉም በላሉ። ዱባ አንዴ ነው በህይወቴ የበላሁት እና ምን በቃ ደስ የሚል ነገር የለውም። ዱባ ግን እንትን ነው በጣም አንደርሬትድ የሆነ ምግብ ነው። የሚያስጠላ ነገር እኮ የለውም። እኔም በእርግጥ በጣም ቆይቻለሁ ከበላሁ፣ ግን የሆነ ጊዜ ነው ሰው ስላለ ብቻ ነው አሁን እንድንጥለው የሆነ ነገር እየተጫነብን ነው ዱባ ላይ። ኧረ ሞራል ይሞት። እንቀጥል። ለፍቅር የምትመርጣት ሴት? የምትመቸኝ ረዝም ያለች ቀጠን ያለች ከባህሪ ተጫዋች። የመጀመሪያው ዴት እንዴት ቢሆን ይመችሃል? ሰጥ ያለ ቦታ። ያው የመጀመሪያ ቀን ሲሆን ደስ ይላል። ለመነጋገርም ለመግባባት እንደዛ ቢሆን ይመረጣል ብዬ አስባለሁ። ለራስ ሙያህን ከ10 ስንት ትሰጠዋለህ? 8.5። 1.5ቷን ለምን ቀነስካት? እሷ ስጋ ላይ ትንሽ የሚቀሪ ነገር አለ፣ ያው ቅመማ ቅመም ላይ እንጂ 10 ከ10 መሆኑ አይቀርም። ሽንኩርት ከትፋለሁ። ከሴት ልጅ መጀመሪያ የሚስብህ ምኗ ነው? መጀመሪያ ማስተዋለው አይኗ ነው። አይኗ ይጋብዛል ወይ አይጋብዝም ቢሆን ይጋብዛል። ደስ ይላል። የዛሬዋስ ልጅት ምን አይነት ትመስልሃለች? ልጅቷ አጠር ያለች ትመስለኛለች። አጠር ያለች ወፈር ያለች እንደዛ ይመስለኛል። በቃ እንደዛ ሆና መጣ ይመስለኛል ስገምት። አሁን ያው ውሃችን ፈልቷል። ኢንዶሚናችንን እናስገባለን። ያው እና ኢንዶሚናችን ይሄን ነው። ቅመም አሁን እዚህ ጋር ነው። የኛው እስኪደርስልን ስጋችንን መስራት እንችላለን። ስጋ መጥበሻችንን እናስቀምጥና ትንሽ ዘይት ጠብ እናደርጋለን። አሁን ቅመማችንን እንጨምራለን። በሰሱ ስጋችንን እንጨምራለን። እቺ መስሏል። ስቶቫችንን እናጠፋለን። ቃሪያችንን ክብት እናደርጋለን። ጨዋችንን እንጨምራለን። ዘራችንን እንጨምርበታለን። ሳህናችንን እናወጣለን። የሰራላትን ምግብ የምትወደው ይመስላል? በዚህ እንኳን እርግጠኛ ነኝ ትወደዋለች ብዬ አስባለሁ። እንደዚህ ለብቼ ግን እኮ ጸድ ነው ኢንዶሚ መረቁ ጸድ ተራ ደርሷል። እሱስ እንዴት ይወጣው ይሆን? ያው ምሰራው እኔ ኢንዶሚን በአትክልት ነው። ያው አትክልት ላይ ብዙም አይደለውም፣ ግን እንሞክራለን። እሺ ሰው አሁን ከሽንኩርት ከባዱ የተሰጠው ለዚህ በአትክልት በጣም ከባዱ። ስጋ ነው ይበላል፣ ኖርማል። ቱናም እንደዛው በባዶም ይበላል። እንዴት ከአትክልት ጋር ማለት እንደሚያደርገው አላውቅም። ተፍ ጀምራለሁ ማለት ነው። አንተስ ከዚህ በፊት ኢንዶሚን ሰርተህ ታውቃለህ? ኢንዶሚን ከዚህ በፊት ላይክ ሰርች አውቃለሁ። ቢኮዝ ላይክ
ቀላል ምግብ ነው እና ያ በ3 ደቂቃ ምናምን የሚደርስ አይነት ምግብ ስለሆነ ለኛ ለወንዶች እንትን ነው አሪፍ ስለሆነ ሰርቻ አውቃለሁ። ቤተሰቦችህ እያበሰልክ ሲያዩ ምን የሚሉ ይመስልሃል? እኔ እንጃ ማም የምትስቅ ነው ይመስልኝ ቢኮዝ ላይክ ብዙም ጊዜ እንትን ላይክ ኪችን ውስጥ ምናምን ገብቼ ስለማላውቅ ኢምፕረስድ ትሆናለች። አይ ሆፕ ሶ። ልጅቷስ ኢንዶሚን ለምን የመረጠች ይመስልሃል? እኔ እንጃ ግን ላይክ ወይ ሙያ አትወድም ነው ወይ ደግሞ እንዴት ነው ያው የስራ ሰው ልትሆንም ትችላለች። ላይክ ጠዋት ላይ ኩክና ማድረግ ስለማትችል ያው ፈጣንም ስለሆነ ኢንዶሚን ለዛ ይመስለኛል። ያ ሽንኩርታችን ይሄ ይበቃል ብዬ አስባለሁ። በመቀጠልም ቲማቲሙን እንትን ልበለውና ከዛ አንድ ላይ አድርገን እናስገባዋለን ማለት ነው። እንደውም ጎበዝ ነኝ ባይ ዘ ወይ አከታተፍ እያያችሁ። ለፍቅር የምትመርጣት ሴት ምን አይነት ናት? ያው ፊዚካሊ ከሆነ ቀይ ሴት በጣም ይመቸኛል። ቀይ ሴት መሆን አለባት። ከዛ ባለፈ ደግሞ ጀስት ዩ ኖ ሞር ኢምፕሬስ እና እንትን የሚያደርገኝ ነገር ያው አይኗ የሚያምር ከሆነ ነው። ፐርሶናሊቲ ከሆነ ደግሞ ያ ጀስት ላይክ ዩኒክ የሆነ ነገር ካላት እና ባለ ነገር ቶኪንግ እንትን ስቴጅ ስለሆነ እንደዛ ነው ብዬ አስባለሁ። ቲማቲሙ እዚህ ጋር እያስቸገረኝ ነው። ጁስ እያደረኩት ነው እዚህ ጋር። ያው አትክልት ነገር ስለሆነ ብዙ አላደቀውም ትንሽ እንደዚህ ለጣ ልወስንበት አይችልም። እኔ አላውቅም እንደዚህ ያጋጥሞኝ አያውቅም። አትክልት ላይ ቲማቲም ተልጦ ነው እንዴ? ከሆነ የሚላጥ ከሆነ ይቀቀልና ነው የሚላጥ። ይሄ ይፋክለብ በቃ ወድቃለች። ኦኬ እንዴት አራት የሚሰጥ ይመስለኛል። ጀለስ አራት ሶሊድ አራት በቃ የሆነ ግን አላውቅም። እስቲ አላስከተው ካሩትን አከከለት ካሩት በሰበቡ ነው ይምልከክ። እሺ እንግዲህ ካሮታችንን ከትፈን ጨርሰናል። እንደን ፎሶሊያንም አንድ ላይ አድርጌ በጠባብሱ ስቴጅ እንሄዳለን ማለት ነው። ስቶቫችንን እናበረዋለን። ኧረ ዘይቱ ኪሶ ዘይታችን እስከሚገል እንትን ኢንዶሚኑን እንትን ብረድ ልጅቷ በሽተኛ ሆኗ እዚህ ኮሌስትሮል ከፍ ይልና እንትን እንበልና እንቀቅለዋለን ማለት ነው። አልተው ለማይችል እንዴ እስካሁን ዋውን አልጣደው ማለት ነው። እስካሁን አይችልም ስለ ታይም ሰዓት መቆጠብ ምኑ ጋር ነው ታዲያ? ካልሰራው በኋላ እኔ ይህ መስራት አይደለም መብላት ለቢችል አይመስለኝም። እንዴ ምንድን ነው ያክለው ካሮት እኔ እንጃ እስቲ ከከተፈው ካሮት ራሱ ይሄኛው የሚበልጥ ይመስለኛል። እንዴት ልትበላው ነው? ቺፕስ ነው ደግሞ ዘይቱ ብዛቱ ቸቸቸቸ ያለ ነው። እንደ ቺፕስ ማለት ነው የጠበሰው። ፎክ ተበልቷል። ጀለስተሽ ኧረ እንደው የምትወደው ይመስላል? ያ ትወደዋለች። እንደዚህ እየለፈው ባትወደው ስናት አባዎች ዩር ወርክ ያንተ ስራ አይደለም ሰው የሚመለከተው መጨረሻው አውትፑትህ ነው የሚመለከተው። ጀለስ ካሮት ከተፍ ያለ ያልከው እንደዚህ ነው እንዴ? ምን ሆነ? በኋላ እንተያያለን ማለት ነው። እየቀለድኩ ነው። ኢንዶሚናችንን እንጨምራለን ማለት ነው።
ሰው ይሄንን እንከርነዋለን ትንሽ እስከሚፈላ። ኦኬ ሰው እዚህ ጋር ሽንኩርታችንን እናድርገው። ልጅ ነው ሽንት ቤት መዋለዋል። ይሄ ሁሉ ዘይት እስካሁን እየተጠበሰ ነው። ካሮቱ ምንድነው ጥቅሙ ታዲያ? እንደዚህ ከተጠበሰ አትክልት ነው። ምንም ነገር እኮ እሳት ሲነካው ብዙ ጊዜ እንትኑን ይቀንሳል። ውስጡ ያለው ኒውትሪንት እያጣው ነው የሚሄደው። ግን ያምራል ሲታይ፣ ያምራል ሲታይ ያምራል። የመጨረሻው እንትን ይቀረን ቲማቲም ነውና ቲማቲማችን እናደርገዋለን። እዚህ ጋር ትንሽ ጨው ኢንዶሚናችንም ስለደረሰ አሁን እናውጣዋለን ማለት ነው። ከዛ በኋላ እንቁላል ለመጠቀም አስቤያለሁና ኢትስ ጀስት የሆነ ማይንድ ላይ ክሬት ያደረኩት ነገር ከላይ እንቁላሉን ቀቅዬ እንትን ለማድረግ ነው ያስቀምጡት ካናቱ ላይ ኢትስ ጀስት አሪፍ ይሆናል እና እንቁላልም ስለምወድ ነው። ቅቅል እንቁላል ከላይ ስፔሻል ልታደርጊው ነው። ኢንዶሚ ስፔሻል የረሳናት እንትናለች ነጭ ሽንኩርት። ያ ብዙም አድናቂ አይደለሁም ግን ወጥ ስለሚያጣፍጥ አንድ ሁለት ፍሬ እንትን ላለን ማለት ነው። አሁን ኢንዶሚናችንን እናደርጋለን ማለት ነው። ኔክስት የምናደርገው ነገር ምንድን ነው? አሁን እያሰበ የመጣት አሪፍ የሆነ ያ ኢንዶሚን እንትን የሆነው ቅመሙን እንጨምራበታለን ማለት ነው። አሪፍ መሰለኝ እሱ። ቆንጆ በርበሬ ትንሽ ባረግ ደስ ይለኛል ግን እኔ አሪፍ መሰለኝ። የዚህ ልጅ ባለቀ ሰዓት ተገለጠለት። ኢትስ ጀስት ሲባል ነው የምሰማው። በቃ እስቲ እንቅመሰው። ሌትሶፕ ጫው በዝቶበታል ብዬ አላስብም። ገበታችን ወደ ማቅረብ እንሄዳለን ማለት ነው። ሳህናችን ይጋለ ከፍትፍቱ ፊቱ ይባላል እና የአልትራይቱ ትንሽ ለማሳመር እንግዲህ ይመስላል። አይ ሆፕ ተወዷል። ተሻሽለሻል፣ የሆነ ነገር ተሻሽለሻል። እዚህ ካሮቱና ቲማቲሙን ልጦ ሲከት አበቃለት ብዬ ነበር፣ 4 ብዬ ነበር። አሁን የሆነ 7 ምናምን ያገኝ ይመስለኛል። ተሻሽሏል፣ ተገለጠለት ባለቀ ብዬ አስባለሁ። ያ ግዴታ ትወደዋለች እና እስቲ የምትለውን እንሰማለን ማለት ነው። አሁን ሶስቱም ተወዳዳሪዎች ምግባቸውን አብስለዋል። እስከ 30 ወደ ቅምሻው እንሄዳለን ማለት ነው። የመጀመሪያው ይሄኛው በአትክልት ነው የተሰራው። ሲታይ ይሄ ያምራል፣ ትንሽ ግን ዘይት በዛ ብሎበታል። ምን አልኩኝ? እኔ እኮ መሄድ ነበረብኝ። ምን አይነት ሙያ ነው ያለኝ? እኔ እኮ በጣም እችላለሁ ወጥ ላይ ብዬዋለሁ። ዘይቱን እንጂ እኮ ነው የገለበጠው። እንዳልገዛሽ ዘይት ገዝቶ አያውቅም። ያስታውቃል። ሁለተኛው ደርቋል። አይ ዶንት ኖ ሲያዩት ይሄ ደስ አይልም። ምናልባት ስቀምሰው ይሄኛው ምንም አይልም። ደስቱ ነው ብቻ ትንሽ ከላይ ጣል የተደረገበት እንጂ ኖርማል ኢንዶሚ ነው። ሰው አሁን ወደ ቅምሻው እንሄዳለን ማለት ነው። እንግዳዋ ቀምሳ ውጤት የምትሰጣቸው ይሆናል።
ይህ ቆንጆ ነው። ከምግቡ ተነስተሽ ልጁ ምን አይነት ይመስልሻል? የሆነ ረዘም ያለ ከምግቡ ተነስታ ቁመት ይቻላል። ምን ለማለት ፈልግ ባህሪ ልትገልጽ ትችላለህ። ቁመት ከምግብ ተነስታ ጸይም ነገር እንደዛ ይመስለኛል። ስሙን ይታወቃል። ነጠለችው ተያይቶ መሆን አለበት። ገምችልን እስቲ። አቤል አቤል ነው እንዴ? ሰው ወደ ቀጣይ እንሄዳለን አሁን። አደረቀው ፍሪኩ በእናትህ ደረቀበት። ትንሽ ደረቅ ብላለች። ራሷ እንደው ምርጥ ሰው ናት። ወይ ለሞራላቸው ትጨነቃለች። በጣም ደርቋል። ግን ስጋ ስላለው ቅመሙን ጨምሩበታል። እንደውም ይሁን አልጨመረበትም። ነጭ ነው። ይሄ ኖርማል ነው። ጨውም የለውም ምንም ነገር የለውም። ደረቅ ብሏል ስጋውም። አርሰናል ደጋፊ እኮ በቃ ያሰድበናል። ወይ አይበላ ወይ ያስበላ ሊባል ነው። አሁን ጨው የሌለው ምግብ ደረቅ ስጋ ተሰጥቶ ታበላሻለህ። ኢንዶሚ ታበላ አርሰናል ደጋፊ በጣም ቀንድ ነበር ማለት። በዚህ እንኳን እንትን እንበል እንጂ ትንሽ ክላሳችን ምን ሆናችሁ? ኢንዶሚ ያቅተናል። ኢንዶሚም ደርቋል። ባጭሩ አይጣፍጥም። ልጁ ምን አይነት ይመስልሻል? አጠር ያለች እናሸነኝ ሳይጣፍጥ ሲቀር አጭረ ምን ለማለት ልጅ አየሽ፣ ቅድም ያልኳችሁ ይሄ ነው። አሁን እኔ አጭር የሚባል አይደለሁም እኮ እንዴት ነኝ? ግን ያናዳል በጣም። ይሄ ጥቃት ነው እንዴ! ደረቅ ስለሆነ አጭር ነው። ደስ የሚለው ረዥም ነው ልጁ። በቃ እንድታውቁት ነው የምፈልገው። ቴስትም እንደሌላቸው አንዳንድ ረዥም ጅሎች እንዳሉ ለማለት ነው። አጠር ያለ ትንሽ ወፈር ያለ ይመስለኛል። እሺ ስሙስ? ስሙ ቶማስ። ሰላም ቃሪያ ተመችታኛለች፣ ግን ተንጋደደች ትንሽ። ይሄም ያን ያክል አይደለም። እንትን የዛ ልጅ እንትን ሊያሸንፍ ነው። እኔ እኮ መጀመሪያ ታውቁኛል፣ መጨረሻ ላይ አይደል ሰው ሁሉ ቱናው ዘይት እንደኔ በተለይ ስቲል አለ አይገስ አላጠለለውም መሰለኝ። እንዳጥልየዋለሁ ብሏል እኮ አልወድም ብሏል። ቅመምም የለውም ጨውም የለውም። ይሄም ትልልጁ መካከለኛ ቁመት ያለው ቀላ ያለ ስሙ ደግሞ ብሩክ። ሰው እንግዲህ ቀምሻለሁ አይቻለሁና the last step የሚሆነው ሬት እናደርጋለን። ከሶስቱ ሰው ለዛኛው 9 ለዚህኛው 4 ለዛኛው 5። መጀመሪያ ይሄም ላይንም የሚያምረው ይሄኛው ነው። ሲቀመስም አሪፍ ነው። ሰው ከ10 8 ሰጣለሁ ይሄኛው። ሁለተኛው ጋር ስንመጣ ደግሞ ይሄ ዝም ብሎ ነው የቀረበው። በቃ ጥብስ ቅቅል ቅርብ ነው የተደረገው። ሰው ከ10 5 በጣም የዋናት እንደዚህ መሆኑ 5 በጣም መጥቷል። የመጨረሻዋ ደግሞ 4። ዲነሽ
ሰላም እንዴት ነሽ? ምንድን ነው የሰራህልኝ ዛሬ? ቱና በኢንዶሚ ነው የሰራሁልሽ። እርግጠኛ ነኝ ወደሽዋል። አልወደደችው። ቅመሰው እስኪ አንተ መጀመሪያ ቅመስና ከሶስተኛው ስንጀምር ትንሽ ደረቅ ብሏል ትንሽ እና ጨው የለው። በቱና ነበር የሰጠኝ እና የቱና አድናቂ ነበርኩኝ። አንፎርቹኔትሊ ግን እዚህ ላይ አልተመቸኝም። ቤትሚያ ለራስማ ይጣፍጣል። ትንሽ ጨው ያንሳል መሰለኝ። እና ቱናውን ስታረግ ኦይሉ አብረክን ያረጋል። ደፍቼ ነው ግን ቴስቱ ኦይል አለኝ። በደንብ አላጠለልኩት ይሆናል እንጂ ደፍቻለሁ። እና ትንሽ ጨው ያንሳዋል እንዳልከው። ትንሽ ክሬቲቭ ቢሆን ደስ ይለኝ ነበር። ቱና ብቻው ሳይሆን ስፓይስ ነገር አድርገበት ቀላ ቢል አሪፍ ይመስለኛል። እኔ ሰው ልጁ ያው ብሩክ ብዬ ነበር የገመትኩት ስሙን፣ ግን ሄኖክ ነው። ቅላቱ ግን ያው ቀይ ነው ብዬ ነበር መጀመሪያ ላይ። ቀላ ያለ መካከለኛ ቁመት ነው፣ ግን ያው እኔ አጠር ያለ ብዬዋለሁ። እሱ ጋር ትንሽ ተሳስቻለሁ። አሪፍ ነው፣ ታቷለሁ። ይህንን ከ10 ይህ ነገር ታቱ ይገባለት እንዴ? እንዴት ነው ሀሳቡ? በጣም ታቱ ጊዜው መሰለኝ። ግን ምንድን ነው አሁን ጀለስ ምንድን ነበር ታቱ ምንድን ነበር የሆነ ፈጣሪ መኖሩን ነው ምናምን ምንድን ነበር ይሄ መርከብ እንትን የሚባለው ነገር እና የፈጣሪን እንትን መኖሩን ፈጣሪ ሁሌም ከጎናችን ተስፋ መቁረጥ እንደሌለብን የሚያሳየኝ ነው ምናምን አለ። ግን ፈጣሪ ይህን ታቱ ደግሞ አይወደውም። እንደሱ ሆኖ እኮ ነው ግራ ይገባል። ከማይወደው ነገር የማይወደውን ለምሳሌ እኔ አሁን ስመታ አልወደውም። ግን የሆነ ሰው እኔ አንተን ስመታ ነው የምትወደኝ ብሎ ቢመታኝ እንደዛ እንደማለት ነው። አቤት ንግግር! እኔማ 3 መጽሐፍ አለብኝ በእኩል ሰዓት 4 ሰጥቼዋለሁ። 4 I'm sorry። ኦኬ አሪፍ ነው፣ ጥሩ ነበረ። it was a good experience። ውጤቱን ከመስማቴ በፊት ማለት ነው። ከሰማ በኋላ እንኳን መጥፎ ነበር። ከሞላ ጎደል ጥሩ ነው። ትንሽ ጨው አበዛሁበት ኢንዶሚውን ስሰራው። ከዛ አንግል 4 ተሰጥቶኛል። ተው ብዬዋለሁ። አንተ እንዲህ ሲያደርጉ እንትን ለሚመስለው ይሄ እንዲህ ኮክቴል ጀርባል መሰለኝ እንዲህ ተጠለጠ ትንሽ ከፍቶኛል፣ ግን ጥሩ ነበር። እኔ አልወድም የቱና እንትኑ ዘይቱ ላይ እኔ ደፍቼው ነበረ፣ ግን እንዴት እንደ ቴስት እንዳደረግሽው እንጃ። I don't know maybe ጨውም ስለሌለው ያ ጨው አለመኖሩ ምናምን ይሆናል። ቅመሙን አልተጠቀምክም? ቅመም ማለት እንትን ነው የሚጥሚጣ ብቻ። ያ አክቹሊ እኔ ኢንዶሚን በቱና ነው የምጠቀመው፣ ግን ያው ከስፖርት በርስ ምናምን ስለምበላው ብዙ ቴስት አላደረገውም። ጀስት ማገኘው ኒውትሪሽን ነበር ማስበው የነበረው። ሰው ለካ ጣዕሙ ላይ መጨነቅ አለብኝ። ጂም ራት ይመስላል። ያው እንደተናገረውም ያው ከጂም በኋላ ዝም ብዬ ነው የምበላው ስላለ ያው ግን እኔ ከጂም በኋላ አይደለም የተገናኘ ነው። ይሄን በዚህ አድርገህ ኩክ ስላደረክልኝ ግን አመሰግናለሁ። ባይ የመጨረሻ ማለት የምፈልገው ሞቀስ ነው የምፈልገው። ብቻ ደስ ይላል በጣም። ስለጋበዛችሁኝ በጣም አመሰግናለሁ። ቴንክ ዩ ሶ ማች። እንዴት አየሽ? ቀምሻለሁ። ትንሽ ደረቅ ፈራሽ። እንዴት አየሽ? ትንሽ ደረቅ ብሏል እና ሲቀመሰው እናንተ ከነኝ ከሁለተኛው ዲሽ ላይ ስንሄድ ደግሞ ቀጥታ ጥልል እንደተደረገ ቁጭ ነው የተደረገው። ትንሽ የሆነ መረቅ ነገር ቢኖረው ለመብላት እንዲመች ከመድረቅ ይልቅ እሱ ቢሆን መርጣለሁ።
ስጋውም እንደዛው ዝም ብሎ ነው የተጠበሰው። ቅመም የለውም። ያው ቁንዶ በርበሬ ምናምን የሚባሉት ነገሮች የሉትም። ጨውም አልነበረውም ብዙ አድርጌዋለሁ። ሳምና ካለ አንተ ስንት ሬት ያደረኩት ይመስላል? 7 5 ሰጥቼዋለሁ። አይገባም? ኧረ አይገባም። ስንት ይገባል? እንደዚህ ለፍቼ ሰርቼ አይ አልተላፋበት። ያው ስገባ መጀመሪያ 8.5 አገኛለሁ ብዬ ነበር በራሴ ሬት ሰጠው እንደዛ ነበር። ያው እሷ 5 ሰጠኛለች። ግምቴ ልክ አልነበረም። ቶማስ ነበር ያልኩት፣ ዳግም ነው ግን ልጁ ስሙ። አጠር ያለ ብዬ ነበር ግን ያው ረዘም ያለ ነው ልጁ። ያው እኔ አጭር ስለሆንኩ ረዘም ያለ ነው፣ ቀላ ያለ ነው እሱ ጋር ትንሽ ተሸውጃለሁ። ግን እንደዚህ አድርገህ ስለሰራህልኝ አመሰግናለሁ። አሸንፋለሁ ብዬ ብገባ ያው ሽንፈቴን ተቀብያለሁ። ያው ሁለተኛው ወጥቻለሁ። ያው ግን ጀለስ አፈረ ማለት አሪፍ ጊዜ ነበር። ቻው። አሁን አሸናፊው ማን እንደሆነ ታውቋል። ቢኒያም እንኳን ደስ አለህ ብለናል። ቢኒያም እባላለሁ። ስንተኛው ነኝ? ገምት እስኪ። ያው አሩን ነው ላይክ ለራሴ ስለሰሩት በጣም ስለሚዘፍ ከ10 100 ነው የሚሰጠው። ላንቺ አሩን ነው። እስቲ ንገሪኝና ቆይ እስኪ ቀመሰ መጀመሪያ። ያው ዩዥሊ እኛ ቅቅል አድርገን ያው መብላት ነው። ያው አንዳንዱ ውሃውንም አይፈልግም፣ አንዳንዱ ደግሞ በሱ ይጠቀማል። እኔ ፐርሰናሊ ወደዋለሁ ውሃውን። እዚህ ከቀመስኩት ደግሞ ምን ብያቸዋለሁ? ውሃውን ወደዋለሁ። ውሃው ይጣፍጣል፣ መረቁ ነው የሚጣፍጠው አይደል? ከቤት ብቻ ይኛ ንቅንቅ ማይል ነገር በብዙ ወይ እንደሚሰራ ተረድቻለሁ። በቬጅቴብል ቱና፣ በስጋ፣ በተለያዩ ነገሮች አሪፍ ቴስት ይሰጣል። ቆንጆ ነው፣ ለየት ያለ ነው እና ተመችቶኛል። ሞያ አለኝ። ሌላ ምንም ልቻል በእውነት በራስ መተማመን ብቻ በቂ። ይሄን ካልሰጠሽው ሌላ ምንም ሌላ አልችልም። እኔ ግን 5 ነው የሰጠሁት። 5 ከ10 ኦኬ ይቻላል። I'm kidding. አንድ we made it, we did it, we were the champion. ያው አሸናፊ ሆኛለሁ። ትንሽ ቻሌንጂንግ ነበረው because like ኢንዶሚን just like ቀቅሎ እንትን ከመብላት ውጪ በሌላ ነገሮች ሞክሬያቸው አላውቅም እና personally it was a little bit hard ግን እንደምንም አሸንፈነዋል። ኦኬ ወደ አሸናፊ ስንመጣ ደግሞ እንደጠበቅኩት ነው። ያው ረዘም ያለ ጠየም ያለ ልጅ ነበር የጠበቅኩት። ሰው እንደጠበቅኩት አግኝቼዋለሁ። ኩኪንጉም it was good። ትንሽ ብቻ ዘይት በዛ እንጂ ለፊቸሩም አይሆንም። ይሄ ባልኩ ሆነ ዘይት የሚጨርስ ሆነ አሪፍ ነበረ። ፐርፌክት ነበር። እኔ ተመችቶኛል። ቅድምም እንደተናገርኩት ያው ታይፕ ቀይ ነው ብያለሁና she's my type። ሰው አሸናፊ ስለሆንክ ቀጣይ ደግሞ በደንብ ስለምንተዋወቅ እንገናኛለን። I can't wait እስከማገኝሽ ማለት ነው። Thank you. Bye. እኔ አሸናፊ ስለሆንኩኝ we got a date. I hope አሪፍ ዴት ይኖረናል ብዬ አስባለሁ። እናም ይሆናል። ሰው ከአሸናፊው ጋር እንግዲህ ዴት ይኖረናል። I hope ጥሩ ጊዜ እንደምናሳልፍ። ልጅም ደስ የሚል ልጅ ይመስላል። ሰው እዛ ላይ እንገናኝ። ባይ። በራሴ እኮ ነው ማዝናናት። እኔ እዚህ ቁጭ ብዬ ሪያክት እያደረኩ ስንቱ ዴት ወጣ፣ ስንቱ ተጋብቶ ተለያየ። ከላይ ነው። ሃይ Hey ዳንሽ እንዴት ነህ? how you doing? አለሁልህ ዳንሽ አለሁልህ። አለ የሆነ አሪፍ ፕሌስ ነው ብዬ ነው ግዴታ እንትን እንደ አሊያንስ አይደለማ ነው እዚህ ያሉት እና የሆነ አርት እንትን ኤግዚቢሽን አለና እኔ እዚህ አካባቢ ልኖር ይችላል ወላሂ
እኔ ስራ ቦታ ይዘህ ከዚህ ጋር እነዚህ ሁለቱ ከኋላ የሚታዩት እርጥብ ሸራዎቹ ማለት ነው። እርጥብ የምበላበት ቦታ ነው። ወይኔ ወይኔ ጭራሽ በሜዳዬ ነው። ካም ዳውን ወደ ታች አሊያንስ ልወሰዳት። I hope you'll love it. ሞዶ ይመስለኛል መጥቼ አላውቅም Really? በእውነት እኔ እዚህ ጋር ስንት አመት ሙሉ እየሰራሁ ገብቼ አላውቅም። ወይኔ በበሩ እንዲህ እያለፉ በቃ እነዚህ ቲክቶከሮቹ ምናምን አሉ በቃ እነዚህ ባጊ ጀንስ ምናምን የሚያደርጉት ሴቶች ምናምን እየተባባሉ ይገባሉ። እኔ እዛው በር ላይ እርጥቤን እየቆረሸምኩ ኧረ እባክህ እንደዚህ ይቻላል ምንድን ነው ያለው ግን እዚህ ምናምን እላለሁ ማለት ነው። እና እስቲ አሁን አይቼው ነገ እገባለሁ። ትወጃለሽ ብዬ አስባለሁ። Let's go. እሺ እንሂድ። Je parle, des fois tu ne m'entends pas. Comme un écho qui s'évapore dans l'univers. Sans retour, tu me laisses sans voix. Cloué, perché dans le vide de cette éternité. አንቺ ወይሌ ምሬን እኮ ነው ግን የሚያምር ስፖት እኮ ነው። እኔ በሩ ላይ ነው ሊትራሊ ወይኔ እንዴት እኔ እኮ በራሴ እኮ አፍራለሁ። እዛ በሩ ላይ ነው ቡና ጠጥቼ የምወጣው። ገብቼ አላውቅም። ይሄ ድድብና ልጅ 2 ዓመት ምናምን ሰው እዚህ ቤት ብሎ ያመጣል። Je pleure, je crie, je bois, même parfois. Le regard vide sur les photos des belles années. የምታዩት ቪዥዋል አርት በጀርሚ ኦሪ እና ቀሚሱ ደግሞ የዮናይል መርጋ ዲዛይን ቀሚስ ነው ማለት ነው። እና ያምራል እሱን በጣም ኮላብ አድርጋለሁ እኛ። actually nice ያምራል በጣም። On meurt, je te glisse entre les doigts. Je te glisse entre les doigts. ኦኬ ይሄኛው ሩም የሚያመለክተው በሰሎሞን ሽፈራው እና በርብቃ ሲሳይ የተሰሩ አርቶችን ነው። ሜንሊ ማይግሬሽን እና ስደትን ነው የሚያመለክተው ማለት ነው። የምታዩታቸው አርት ፒሶችም ያው ሰንሰለት የታሰረ ሰው የተለያዩ እንትኖቹ አርት ፒሶቹ ያው ስደትን ያመለክታል ማለት ነው። Comme un lion dans ma cage blottie. ኧረ መግባት አለብኝ። ወይሌ ነገ ከተመቸኝ ይገባሉ። ነገ ወይ ከነገ ወዲያ ገብቼ እነግራቸዋለሁ። የሆነ ነገር ቀርጸና እስቲ ሪያሊቲውን ደግሞ አየዋለሁ። ያምራል ግን እንደዚህ እስቲ በጣም ደደብ ነኝ እስካሁን አለመግባት። Dans mes draps, enragé. ይሄኛው ሩም ግን እኔ ቤት ያስፈልገኛል። ቤት ያስፈልገኛል። የሚያሳያችሁ ከላይ ኖርዘርን ላይትስ አለ። እንደምትሰሙት ድምጽ ደግሞ የዌቭ ሳውንድ ነው። እሱንና በእያንዳንዱ ኢግሉ ሩም ደግሞ የተለያዩ አይነት ፕላንቶች አሉ። እነሱ በማይክሮስኮፕ ስር ምን ይመስላሉ የሚለውን አርት ለማሳየት ነው የሞከርነው ማለት ነው። እንኳን ትችላላችሁ። Je te glisse entre les doigts. Je te glisse entre les doigts. Je te glisse entre les doigts. ይሄኛው ሩም ላይ የምታዩት የፕሪንስ ሜሪድ ስኬች ቻርኮል ስኬች እና ይሄኛው ደግሞ ፕሌንኬት ነው የመጣው። ፕሌን የት አለ? ያው እንደዛ ጋር እንደዚህ ቦታ በተለይ እንትን እላለሁ አልፈዋለሁ እና አይኑ እታች ነው መሆን ያለብሽ። ረዝም ያለው ለማለት ነው። ያ ደግሞ የምታዩት የሎሬት አፈወርቅ ተክሌ በ1950 ልክ ነው። ይሄ ወደ ጎን ነው የድሮ ፎቶ እንዲህ አይደለም ልክ እንደዚህ እንዳሁን ማለት ነው። አይሻቸው የመጀመሪያ እንደ ድሮ ፖዝ ማድረግ አለብኝ። እንዴት አገኘሽው? ደስ ይላል። በተለይ አፈወርቅ ማን ነበር ስሙ? አሮን አፉ እንትና በረም እንትና የሳለው በቃ ምንም ጥሩነቱ ይሄ ነው እንግዲህ ጥሩ መሆኑ ይሄ የዴቱ ጥሩነት ይሄ
ዞረው ሴትዮዋ ስትለፈልፍ ምናምን ነበር። እነሱ ሁለቱ ናቸው ሀሳባቸው ነውና አፈወርቅ ተክሌን ራሱ አረስተውታል። አሪፍ ዴት ነው ማለት ነው። የሆነ እርስ በራስ እየተሳሰቡ ነበር። በጣም በጣም ነው የሚያምረው። ኢትስ ላይክ ደግሞ እንትን አይመስልም እኮ እንዴት ነው የሆነ ስዕል ራሱ እንትን ለማለት በጣም ዲቴይሉን በጣም ክሬዚ እና እንዴት ነበረ ነው በጣም ርቦኛል ያልሽ ነበር እኮ። እሺ ላጉርስሽ መጀመሪያ ነው አተለኩስ ያ ወንድ ነኝ እንግዲህ ለዛ ነው ያ ርቦኛል ስላልሽ በረምት እንድትይ ሻላይ ግን ጎበዝ አይደለም። አንቺ ታጎርሽ ይል እንዴ? አጉራሽ መስላለሁ። ያ ጎበዝ ነኝ። የሆነ እንትን ነገር አለው ምንድን ነው የሆነ ክሪንጅ የሆነ ነገር የሆነ ክሪንጅ ነገር እንዴት ልበላችሁ የሆነች ደረቅ ያለች ነገር አለች። ከእናቴ ጉርሻ ውጪ ሌላ ጉርሻ አላውቅም። ጉርሻ አለው ግን አልወድም። ጉርሻ አልወድም። ግን አንቺ is really nice ምግቡን ያጣፈጠው ሲያይሽ እያደረገ ነው ጀለስ በጣም እየሾተው ነው። ይመች ይቅና ሰው እንግዲህ አይገስ ከጉሻ ጋንግ ጌም ካርድ ነገር ልከውልናል። ያ ሰው let's check it ቀደም እንጂ ኦኬ ሶ ከራሳችሁ ባህሪ ለመውደድ የሚከብደው ነገር ምንድነው እና ለምን ይላል። ኦኬ ሶ እንዴት ነው ትግስት የለኝም እና ላይክ አሁን ላይ ናውሪስ እንትን ያልኩት የመጣሁት ነገር ነው። ግን በቃ ላይክ የሆነች ተርኒንግ ፖይንት አለችኝ እና ላይክ የሆነ ነገር ተብዬም ወዲያውኑ እንትን ልል እችላለሁ እና እሱን ባህሪን ብዙ እንትን አይሉትም። ግን አም ትራይንግ ቱ ኢምፕሩቭ ነው ቀስ በቀስ አሁን ላይ እያሻሻልኩት ነው ብዬ አስባለሁ። ግን እንደዛ ካልሽኝ ይሄንን ነው ልጅ እኔ ደግሞ ያው actually the same በጣም ደረቅ ነኝ። በቃ የኔ ሀሳብ ካልሆነ አልቀበለውም። jealous it's a red flag kind of you know ሴት ሆና በዛ ላይ የተፈጥሮ ድርቅና አላቸው ሴቶች። እሷ ደግሞ ከዛም አልፎ ደረቀኝ ካለች it's a red flag። አያችሁት? ወይኔ ላይሆን ነው ወይ ብሏል። ላይሆን ነው ወይ ነገር ነው ይፈልግ ይሁን አልቀበለውም። ኦኬ ያው በቃ ለማንኛውም ግብዣ ስለሆነ ምሳውን እንብላና ጁሱን ጠጥተን እንለያይ ነው ማለት ነው። ለምን ከደረቅ ሰው ጋር እንኳን ያልች ትንሽ ፍሌክሲብል መሆን አለብን። ማንም ሰው መሆን አለበት። ድርቀት የትም አያደርስ። መደበኛ ድርቀት የሆድ ድርቀት ራሱ ኔክስት ወደ ቀጣይ እንግባ። ask the other person to describe you within only 3 words based on today like በሶስት ቃላት እርስ በርስ ተገላለጹ ይላል ማለት ነው። በሶስት ቃላት አልፎልነክ respectful ኦኬ አንድ ደህና ነገር ተገኘ። ቡሊ ታደርገኛለህ ግን እኮ በጥሩ ነገር ነው ላይ በመጥፎ ነገር አይደለም። ቡሊስ አድርግሽ ነበር ራይት? አይ ነው በደንብ ነው። በቁመትሽ ነው ያደርግሽ። ሌላ መርዘም ነበረብሽ ታዲያ። እሺ እኔ አንቺን ስገልጽሽ ያ ነጭናጫንሽ። እሺ ሶ እንዴት በማይት ወርድ በአንድ ልገልጹ አልችልም። ግን you're more like እንዴት ነው like በነገርሽኝ እንትን ምን ብዬ ነው ምን ልበላስ like ቆንጆ ነሽ ነው ማለት እችላለሁ እንዴ? እችላለሁ። እሺ ኦኬ ሶ ሲቀጥል you're so beautiful ቆንጆ ነሽ
By the way, I love you guys. አይኖች በጣም ነው የሚያምሩት የምር እና when I see like እንትን ካልኩኝ ቀጥታ ማየው አንደኛ ቀይ I really love ሲከተል ደግሞ አይኗ the eyes and the last one yeah like you're so funny like ተጫዋች ነኝ ነጭናጫም ተጫዋችም ነሽ ማለት ነው ኦኬ መጣ ያሉ ግን በምክንያት የመጣው ነጭናጫነት ኦኬ I guess it's my turn now ሌላ ሰው እንዲወዳችሁ ብላችሁ ያደረጋችሁት የሚያሳፍር ነገር ምንድነው ምን አድርግ ቀጥል ቀስቲ ድጋሚ ሌላ ሰው እንዲወዳችሁ ብላችሁ ያደረጋችሁት እኔ ብዙ ነገር አድርጌያለሁ እኔን አይደለሁም እኔን አልሆንኩም ብሎ ዘፋኝ ሌላ ሰው እንዲወዳችሁ ብላችሁ ያደረጋችሁት የሚያሳፍር ነገር ምንድነው ይሄ ማሰብ አለብኝ እንዴ ጊዜ ቆይ እስቲ ምን አለ ያ የልጅነቴን ምን ነገር ይችላል ያ ሶስተኛ ክፍል ምናምን እያለሁ የሆነች ልጅ ነበረችና ላይክ የሆነ እሷ እንድትወደኝ ብዬ እቃ ገዛ አመጣላት ነበርና ማረሰው እንትን ነው ማስመሪያ ደርዘን 11 ማስመሪያ ከነንትኑ ማለት ነው እሱን ይዤላት ምትቻካል ያንቺስ actually የሴት ጓደኛዬ ነች ስለ ኮሪያዊ ነች ኮሪያን ነች no actually ጃፓን እና በጣም ነው ቆንጆዬ ነች ስታምር she's so cool ምናምን you know እሷን ለመሆን ጥር ነበረ ግን ያው አይሳካም ሲጀመርኩ አይ not jealousy ምናምን ሆኖ ሳይሆን ነው ደስ በሚሉ ያለ አይደለ አንድ ላይ ማቺንግ ምናምን ለማድረግ ያ ኦኬ by the way እንትን ነው ታውቂያለሽ like full አበሻት መሲ በጣም ቀይ ሰሎንሽ ማለት ነው ግን like ነሽ like full ሀበሻ ነሽ ምንም ሀበሻ ኦኬ ያ ከፍቅር የተማርሽው ከባድ ትምህርት ምንድነው it's actually ብዙ ትምህርት ነው ከጥቂቱ ግን yeah don't lose yourself ያንን ፍቅር ፈልጋለሁ ያክ don't lose yourself so have you ever experienced እንደዚህ አይነት ነገር experience አድርገሽ ታውቂያለሽ definitely okay አንተስ yeah like እኔም እንደዛ ነው እንዴት ነው when you love a person ነገሮቹ 50-50 መሆን አለባቸው ነው አንቺ ጋርም ያለው ፍቅርና እሱ ጋርም ያለው ፍቅር መሆን አለበት ያ እና ያንዱ በልጦ ከተገኘ it's not going to be ገብቶሻል አንድ ሰው በጣም ይጎዳል እና ያንን እንትን ብያለሁ ኤክስፒሪየንስ አድርጌው ማውቃለሁ ያ you're the next ትንሽ እያፈጠነ ምንድነው ቤተሰቦቻችሁ ጋር ደውላችሁ ምን አይነት ልጅ እንደሆናችሁ ጠይቋቸው እሺ so actually ማም በዚህ ሰዓት ያው ስብሰባ ላይ ምናምን ስለምትሆን ግዴታ ከሆነ ለከዝን ይደውልና እንትን ታያለሽ ማለት ነው right ወይ ይሰማል እሺ so የሆነ ጥያቄ ተጠይቄ ነውና you know አንቺ ትመልሻለሽ ማለት ነው እሺ ቤተሰቦቹ ጋር ደውላችሁ ምን አይነት ልጅ እንደሆናችሁ ጠይቋቸው ይላል አንተን እኔ አይ በጸባይ ዙሪያ አይ ጥሩ ጸባይ አለ I think አንተ ጥሩ ፐርሰን ነው ተናገሪ ቶሎ በይ አይ ናይስ ነው ጸባይኛ ነህ ሌላ ትግስተኛ ነህ እስኪ ነህ ደግሞ እና ሰው ብሉ ብለህ ታስጨንቃለህ በቃ
እሺ በቃ ይበቃል። ባይ ባይ። ኔክስት አንቺ ነሽ ተረኛ ማለት ነው። ኤፊም ናይስ ልጅ ነች። ኤፊ የዋህ አንቃሻ እና ሳቂታ። እሺ ሌላስ? ሌላ አገች ቦታ ተቀያይራችሁ ለ10 ሰከንድ ሌላኛውን ሰው አስመስሉ። with the other person ማለት እንጃ ቦታ እስቲ እንዴት ነው የምታስበው? እና ላይክ በቃ እንዳልኩሽ ነው። ከልብሽ ባይ እንጂ እንዴት ነው የምለው? ብዙ ነገር አሳልፋለሁ ከዛ አንቺ ጀስት ትክክል ነው እኮ እንዴት ነው የምለው? ትክክል እሱማ እንደዛ እኮ ነው። እንደዛማ መሆን አለበት። ምን አይነት ባል ወይም ሚስት መሆን ትፈልጋላችሁ ይላል። ምን አይነት ሚስት መሆን ትፈልጋለች ለባልሽ ማለት ነው? ሁሉ ነገር ኤቭሪቲንግ በጥሩ ጠንካራ ነው። ልጆቼም በቃ እናቴ እኮ እንዲነች እንዲሉ ነው የምፈልገው። ጠንካራ ሴት መሆን አለ አይደለ? በሁሉም ነገር ኦኬ ሶ ምን አይነት ባል መሆን ትፈልጋላችሁ የሚለው it's the same thing ነው to be everything for my queen እና like ሁሉንም ነገር ሁሉ ነገሯ መሆን ከሚለው ቃላት ሌላ ሊኖር አይችልም ብዬ አስባለሁ። right ሆረር ፊልም ውስጥ ብንሆን ታድነኛለህ ወይ ታድነኛለሽ ወይስ ጥለኸኝ ትሄዳለህ? ትሮጣለህ? አዎ ነው የሚባለው። ወይ ትሮጫለሽ ነው? I mean like if I'm relationship ከሆነን you know you are my everything like ሁሉ ነገር ይነሽ ምናምን ተባለ ይችላል ትያለሽ። አይ እኔ እሮጣለሁ። የምርሽ ነው? እየቀለድሽ ነው? አይ ጆኒ በጣም አልከፈው ሴለስ እየቀለድሽ ነው ወይስ የምርሽ ነው? ቀለሽ ልትሮጪ ነው? በጣም ስለምደናገጥ አላቅም ማደርገው አላቅም። ኦኬ እሺ the last one ቀጣል እኔ ጀነፋለሁ ካሁን። እሺ ለ20 ሰከንድ አይን ለአይን ተያዩ። የተሸነፈ ይቀጣል። አልጀመርክማ። አትኩሳ ታዲያ አንዴ ይኸው እንግዲህ I did it. Your face reaction ነው የሚያሳቀኝ። ማን አደረኩኝ? ኦኬ ምን ትቀጣለህ? እሺ በቃ ምንድነው የምዘፍነው? ኧረ እኔ አላውቅም ነገር በለኝ። ፕሪና ባንቀሽ እንግዲህ ነው የማን ልዝፈንላት? ኧረ ዘፈን አምጡ። ጠፋብኝ ዘፈኖች ሁላ። አስታውስ ድምጽ እኮ የለኝም። በኋላ እንዳስወጪ ታይግድ የለሽም። ችግር የለም እሰማለሁ። ዝግጁ ነኝ። እሺ የማን ልዝፈንልሽ? አይ ሚን ቅድም ተከፍቶ ነበርና እሱ ልበልሽ። ኦኬ ያ Ed Sheeran I found a love for me when sweet I never knew you were someone waiting for you. እሺ ኤፊ ቦታው ተመቸሽ? አሪፍ ነበረ። ቆንጆ ጊዜ ነበረ ሳለፍኩት። ደስ ብሎኛል። አክቹሊ ፐርሰናሊ እኔ አርት በጣም ነው የምወደው እና I found it በጣም ደስ የሚል አሜዚንግ የሆነ ክሬቲቭ የሆነ ነገር ነው ያየሁት። እናም ደግሞ በዚህ አጋጣሚ ማየት ከፈለጋችሁ አሊያንስ ፍራንሲስ ወደ ፒያሳ አካባቢ የሚገኘው አሪፍ የሆነ አርት ኤግዚቢሽን ነው።
ሶ ሪኮመንድ አደርጋቸዋለሁ ማለት ነው በዚህ አጋጣሚ። ኧረ ቢኒ እንዴት ነው አለን። ላንተስ ዴቱ እንዴት ነበር? ዴቱ ኦቨርኦል it was really nice ኤክስፔክት ካደረኩት በላይ ነበረ። በጣም አሪፍ ነበር። ቢኒያምን እንዴት አገኘሽው? ቢኒያም actually he's a nice guy ጥሩ ልጅ ነው። ትንሽ ቡሊ ያደርጋል ግን he's a nice guy. እሺ አንተስ ሰውየው? Effie, yeah, she's a really nice person. As a first date, you know, there's something you wanna observe የምታረጋቸው ነገሮች እና ያ like ሰውን ሲቀርበው ነው የምታውቀውና it was good አሪፍ ነበር በጣም። እኔ የምለው ሁለተኛ ዴት የሚኖራችሁ ይመስላችኋል? ሰከንድ ዴት I don't know እሷ አላውቅም ግን like በእኔ በኩል ያለው ነገር I wanna see her like you know I wanna to get to know her እና if she said yes yeah በእኔ በኩል ችግር የለውም። ያ there will be a second date ማለት ነው። አንቺ ሴፊ? ኖ ራውዝ አንተ ይህ እኮ ነው ሴት ልጅ እኮ በቃ እንደዚህ እኮ ነው። ኧረ ችግር የለውም ና ና እኔ ያለው እጥፍ ታደርግባለች። አንተ ትሽቀነጠራለህ ደግሞ እንዴ። እኔ እኮ በቃ አዋው ብዬ ልዘጋው ነበር ቪዲዮ። አጅሪት ልጁን አንጠልጥለሽ ኖ እንደዚህ አግጥጠሽ ስትስቂ ምን ስትይ በጣም ደስ ብሎኛል ብለሽ ምን ሌላ ሪዝን ሮይ ምናምን ሳይሆን actually I don't have plans dates ለማድረግ at this time so እንዴና ለምን መጣሽ? ምንድነው እየተካሄደ ያለው? ምንድነው አልገባኝም። ዴቲንግ ሾው ላይ መጣ ይቅርታ እኔ ዴት ማድረግ አልፈልግም እስላይክ ምግብ ቤት ሜኑ አምጣልኝ ታዝና ይሄ ነገር ማዛመድ ነው እንዴ? የሚጠጣውን ከሚበላ ነው። አይ ምግብ እንታዘዝ ይቅርታ እኔ መብላት አልፈልግም። እንደው እንዴ ጦርነት ሄዶ ነው ያልወጋም። ቆይ ምን አይነት አባባል እሺ አልገባትም መሰለኝ። ጀለስ ተርፏል። አንዳንዴ ጥሩ ለበጎ ነው ለበጎ no waiting for you ቀጥላል። አይበቃሽ። አመሰግናለሁ። ታዲያ ጉርሻ ጋንግንስ እንዴት አገኛችሁት? ጉርሻ ጋንግ ላይ it was so good everybody friendly ነው በጥሩ በቃ ይበቃል አልቋል ቪዲዮ። ግን ወይ ላይ እነዚህ ፍጥረቶች አልገቡም። ወመንስ ብሏል ሴክሲ ቻክሌት ኒገር ላይክ ሚ ካን ሆልድ ቢች ብሏል። ማን ነበር? ኧረ ማን ነበር? ስኖውፉል ነው ስነደን ስኖውፉል ለእውነቱ እኮ ስንት ነገር ያደረገ ሰውዬ አንድ ሴትን አንድ ለማድረግ አቅቶት ያ ሁሉ ነገር ሲያጣ ስላየ ማለት ነው። እና ሴቶች የምሬ ነው እንደ እንትን መጠናት አለባቸው። አንድ 10 ምናምን ተወስደው የሆነ ቦታ ላይ ተቀምጠው የሆነ ጥናት ያስፈልጋቸዋል። ወይ ላይ ተሰርቶ ሴቶች በዚህ ሰዓት እንዲሆናሉ ምናምን የሚል አንድ ሙሉ ሊስት ያስፈልገዋል ለወንዶች ማለት ነው በዚህ ሰዓት እንጂ እንዴት ኤክስፔክት ታደርጉታላችሁ? 24 ሰዓት በጣም ደስ የሚል ልጅ ነው ምናምን ብላ ሰከንድ ዴት ፈልቀላችሁ ነው። አይ ዶንት ዋና ዴት ለምን just I don't want to date እና ለምን እዚህ ሾው ላይ መጣሽ? በቃ መምጣት አይቻልም ምናምን ግራ የሆነ ፍጥረት ነው። እንደ ወንድ ግን ያስጠላል። ከባድ ምንም አይገኙ ሰዎች ናቸው። ወይሌ እኔ ጣ ያልጠበቅኩት ነገር ያለብኝ። ለማንኛውም በቃ ይመቻችሁ። እኔ ተወዛግቤያለሁ። ይሄ ከባድ ነው እና ምን ለማለት ፈልጌ ነው? አልፈልገውም አለች እንደዛ ስትገለፍጥ አይኔን ስታየው ቀርቦ ግን ወሌ የሆነ ነገር የጠረጠርኩት ማለት ነው። በጣም ፌክ ሳክ ትስቃለች በጣም እና የሆነ ሰዓት አይታችሁታል 20 ሰከንድ አይ ኮንታክት የሆነ
ስትሬት አይ ኮንታክት አድርጉ ምናምን ሲባል እሷ ነበረች ያሸነፈች። ሲሪየስ ፖይንት ላይ ሲሪየስ መሆን ትችላለች። ከዛ የሆነ ሰዓት ላይ የሆነ ነገር ትላለች፣ ግን ቅጣት አለው ሲባል ላይክ ሮቦት ሆነች። እና ሆረር ሙቪስ ብትሆን ታድነኛለህ ምናምን ስትለው የሳይወድ ምናምን ሪሌሽንሽፕ ውስጥ ከሆን ዴፊኒትሊ ምናምን ሲላት እሷ ምን አላለች? ባይ ባይ አስታናቢ ስታቢቢ ቻው ቻው ላቅ ነው ብለው አላዳምጥም ማለት ነው። ገብቶት ነበር። ለማንኛውም እንደ እንትን የሆነ እንትኖች መጥተው ይጠሩልን ባይነን እና እንደ ወንዶች ኮሚቴ ማለት አልፈልግም። ከተመቻችሁ ቪዲዮ ጉርሻ ጋንግ ናቸው የሰሩት። እኔ ሪያክት ብቻ ስላደረኩ እኔ ላይክ አድርጉ፣ ጉርሻ ጋንግ ሰብስክራይብ አድርጉ። ይመቻችሁ።